ሰላም ሰላም ቤተሰቦቼ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በሀገር ውስጥ ያላችሁ ውጭ ያላችሁ እንዴት ናቸው? በያላችሁበት ሰላማችሁ ብዝት ይበልልኝ። የምታከብሩኝ የምትወዱኝ እጅግ በጣም አድርጌ አመሰግናለሁ። እህቶቼም የሆናችሁ ወንድሞቼም የሆናችሁ ልጆቼም የሆናችሁ ማለት ነው እና እዚህ ላደረሳችሁ እጅግ በጣም አድርጌ አመሰግናለሁ። እኔ እናንተ ተወልዳችሁኝ አይደለም ወይ ያጎት ልጅ ሆናችሁ አይደለም ወይ ያክስት ልጅ ሆናችሁኝ አይደለም እዚህ ላደረሳችሁ ካሁን ጀምሩ የሆነ እንትን ስል አይዞሽ እኛለን ከጎንሽ ላይክ እናደርጋለን ሼር እናደርጋለን የምትሉኝ ማለት ነው። ግን አንዳንዶቻችሁ ደግሞ እኔ በልጅ አልተባረኩም ምንም አልተባረኩም። ያው አንዳንዴ ህይወት የምትሉት ነገር አለ አይደለ? ህይወት የምትሉት አንዳንዴ ልጅነት የሚለው ነገር ብዙ ነገር ያታልላችኋል፣ ብዙ ነገር ማለት ነው። እኔ ያለ እናት ያለ አባት ነው ያደግኩት ብያችኋለሁ ማለት ነው። ስለዚህ ያለ እናት እኔ ሲጀመርም ባለ ጊዜ ከኔ ነው ልጆች ሲፈልጉ የኑሩ ማለት ብዙ ነገር እኔ ከኔ ነው እንጂ እኔ አሁንም መድኃኒዓለምን የምለው ኪዳነ ምሕረት ነች ዛሬ የምለው ማለት ነው። ብዙዎቻችሁ ልጅሽ አረብ ሀገር ነች እኔ ተውኝ፣ በእናታችሁ ተውኝ። በቃ የራሴን ቁስለት የራሴን ራሴ ነኝ የማውቀው። ሁሉ ነገር ሚዲያ ላይ አይወጣም አይደለ? ሁሉ ነገር ሚዲያ ላይ አይወጣም ማለት ነው። እና ብዙ ነገር ያይወጣል። ተውኝ በቃ ሁሉም የራሱን ህይወት የሚኖረው። ይህ አንዳንዶቻችሁ እየገባችሁ ልጆችሽ እንደዚህ አይደለም ወይ ነው የምትሉኝ? እኔ አውጥቼ በነግራችሁ ከዚህ በላይ በጣም ነው የምታዝኑት ማለት ነው። በጣም ነው የምታዝኑት። እውነት እንደዚህ ጠንካራ ሴት ነሽ ወይ እንደዚህ ነክ ሆነሽ ነው ወይ ትላላችሁ ማለት ነው። እና ያው በዝምታ ነው ሁል ጊዜ ገበናችሁን አውጥታችሁ ሜዳ ላይ አታሰጡ ማለት ነው። ይሁን ወልደዋል፣ በልጆቻቸው ያገኙታል። እኔ በቃ እኔ ምን ብዬ ልንገራችሁ? ማርያም ምን ብዬ ልንገራችሁ? ምን ብዬ እኔ እኮ ዘመድ የለኝም፣ የስጋ ዘመድ የሚባል የለኝም፣ ምንም የለኝም። ግን ህይወቴን በቃ አንዳንዴ እንዴት ነው ልጅነት በቃ ሳታውቁት ልጅነት ብዙ ነገር ልጅነቴን አጠፋው። ብዙ ነገር ልጅነቴ ተበላ። ብዙ ነገር ግን ብዙዎቻችሁ ተባባና ልጅሽ ዱባይ እንደዚህ አይደል አትበሉኝ። ሁሉም እኮ የራሱ ህይወት አለው እንዴ። አውጥቼ ነው ነገር ስላልተናገርኩ ነው እንዴ። እኔ እበትም ይወልዳል በወልድ እኔ ልጆቼ ለኔ ምንም የጠቀሙኝ ነገር የለም፣ ምንም ያደረጉልኝ ነገር የለም። በቃ እንዴ ብዙ እንድናገር አታርጉኝ። ብዙ ሁሉም የየራሱ ህይወት ወልዷል፣ በልጆቻቸው በቃ አገኙ። በቃ ነው የምለው እኔ ታውኝ በቃ እኔ ያሳለፍኩትን ህይወት እነሱን ለማሳደግ ማለት ነው ብዙ ዋጋ ከፍያለሁ፣ ብዙ ነገር ከፍያለሁ ማለት ነው። ብዙ ነገር አሁንም እያገኙት ነው፣ እያገኙት ነው። የእናት እርግማን ደግሞ የትም አያደርስም። የትም አልኳቸው እኔ እና ስለዚህ ብዙዎቻችሁ ልጆችሽ አሉ እንደዚህ ያረዱሽም እንደዚህ ያረጉልሽም። ኧረ ተውኝ በፈጠራችሁ፣ ስለ መድኃኒዓለም ተውኝ። በቃ እኔን የምትወዱኝ የምታገብሩኝ በቃ እስካሁን በእናንተ ብርታት ስንት እህቶችም ደግቶችም አላችሁ እኮ በዚህ ስራን አንልቅም። ዝቅ ብዬ የራሴን ለማሸነፍ የራሴን ኑሮ ለማሸነፍ እናንተ አውቂያችሁ ነው፣ ተዋልዳችሁ ነው አይደለም፣ ዘመድ ሆናችሁ ነው አይደለም፣ ኤርትራኖች እህታችሁ ሆኜ ነው አይደለም፣ ትግሬ እህቶቼ እህቴ ሆናችሁ ነው በሚዲያ ተዋቀም፣ ኦሮሞ እህቶቼ፣ ጉራጌ እህቶቼ፣ ደቡብ እህቶቼ ተዋልደን ነው አይደለም። ግን ፍቅር ይስጠን፣ በቃ ሀገራችን ሰላም ትሆን። እኔን ስታደርጉልኝ እኮ
እንደዚህ ነች እንደዚህ ነኝ ብላችሁኝ አይደለም። በቃ እኔ ተውኝ፣ በቃ ለእኔ ተውኝ። በቃ ብዙ እንድናገር ብዙ እንዳወራ አታርጉኝ። በቃ እኔ ልጅ የለኝም፣ በቃ ልጅ የለኝም። አልወለድኳቸውም፣ እኔ አልወለድኳቸውም። በቃ ተውኝ። እኔ ራሴን ችዬ እኮ ራሴን ችዬ ነው የምኖረው። ለምን እኔ እነሱን ዋጋ አልከፈልኩም፣ አላጠባቸውም። ብዙ የሰው ቤት ይዤ አልተንከራተትኩም፣ አላሳደግኳቸውም። በቃ ስለዚህ ምን ብለው ለእኔ ያደርጉልኛል? ከስድብ ውጭ ለእኔ ምን ስድብ ነው? ስድብ ነው የተረፈኝ፣ ለእኔ ስድብ ነው በቃ። እኔ ብዙ ነገር ተሸክሜ ነው የኖርኩት፣ ብዙ ነገር። ተውኝ በቃ። ወልደዋል፣ በልጆቻቸው ዋጋቸውን ያገኙ። በቃ ለእኔ ልጆቼ ስድብ ነው እንጂ የሚተርፉ ሌላ ምን ያደርጉ? እኔ እነሱን ለማሳደግ ብዙ ዋጋ ብዙ ነገር ከፍያለሁ፣ እኔ እነሱን ለማሳደግ። ስለዚህ ሁሉም ወልደዋል፣ የስራውን ያገኙ። በቃ እኔ ተውኝ። ልጆችሽ እንዲያደርጉ እንደዚህ ነው አረራ ቢኖሩ ለራሳቸው እንጂ ለእኔ ምንም ያደረጉልኝ ነገር የለም። እኔ ልጆቼ ከስድብ በስተቀረ ለእኔ ምንም የሚያደርጉልኝ ነገር የለም። በቃ አለቀ። ተውኝ። ስለዚህ እንደዚህ ነው እንደዚህ ነው እንደዚህ ነው። እኔ ቁስለቴ በጣም እኔ መኖር እፈልጋለሁ፣ ማለት መኖር እፈልጋለሁ። የሆነ ነገር በቃ የሆነ ነገር አግኝቼ መኖር እፈልጋለሁ። ለምን እድሜን ልጅነቴን ሳላቅ በልጅነት እድሜ ትዳር ቤት ይዛለ ያለማወቅ አንዳንዴ በጣም ይጎዳናል ማለት ነው። ያለማወቅ አንዳንዴ በጣም እንጎዳለን ማለት ነው። ከዚያ እኔ እሷን ረገዝኩ በኋላ አውጥቶ ነው የጣለኝ። በቃ በየጎዳናው በየምኑ እኔ ብዙ እኮ ያልወራሁት አለ። የዚያ ጊዜ ትንሽ ነው። ከዚያ እዚያ ቤት የምሰራው እንደዚህ ማርገዝን ሳላቅ ምንም ሳላቅ ብዙ በቃ ብዙ ለምንድን ነው ፈጣሪ በቃ ለምን እንደዚህ ፈተኝ የመዛው? ለምንድን ነው ለምን ብዙ ነገር በቃ እኔ ማርያምን አንዳንዴ የሆነ ታንቄ ልሙትም እላለሁ፣ ግን ነፍሴ ደግሞ ታሳዛኛለች። እዚህ የእጄድ ነው ማርያምን። የሰው ልጅ እኮ ወይ የሆነ ነገር ሞቱ ቁጭ ርፍ ይላል። ግን ደግሞ እኔ ደህና ነገር አልበላሁም፣ አልጠጣሁም፣ በቃ አላየሁም። ይሄ እያጓጓኝ ነው። ለምን ብዬ እላለሁ። እኔ ልጆችሽ ምናምን አትበሉኝ፣ ልጆችሽ እንዲያርገውልሽ አትበሉኝ። እኔ ልጆቼ የተረፉ ከስድብ ብዙ ነገር ወልደዋል፣ በልጆቻቸው ያገኙት። በቃ ምንም ቁጭ ብዬ ማየት ነው የምፈልገው። እኔ ይሄንን ማለት እኔ አሁንም ቢሆን ልጆችሽ እንደዚህ ሆኑ አትበሉኝ፣ በእናታችሁ በኪዳነ ምሕረት በቃ አትበሉኝ ማለት እዚህ የደረስኩት ምን እነሱን ለማሰብ ብዙ ዋጋ ከፍዬ ብዙ ነገር ሆኜን እዚህ የደረስኩት። እኔ ወንዱም መጣ ብዙ ነገር ዋጋ ከፍያለሁ። ከሀገር ከዚያም ከስደት ተመጣሁ፣ ታስሮ ብዙ ነገር ዋጋ እየከፈልኩ ግን ብዙ ስን ማልናገር ነገር አለ ከስድብ ውጭ ምንም በቃ የትም ከፍ አይሉ። አሁንም ቢሆን ሁሌ እንደዚህ። ስለዚህ ፕሊዝ ተውኝ በቃ እኔም ብቻ በቃ ተውኝ። እንደዚህ አሁንም ፈጣሪን የምለው የልጅ እጅ ያሳየኝ፣ በቃ የልጅ እጅ ያሳየኝ። ምን ነው እነሱን በወለድኩበት ጊዜ ማህፀኔ ድፍን በሆነ እንደማንኛውም ሰው፣ ግን አንዳንዴ መሀን ሆንኩ የሚሉ ሰዎች ውላለሁ፣ ግን ዝም ያልኩ ለዚህ ነው። ስለዚህ አሁን ልጅሽ መጣች አይደለ እንደዚህ የምትሉኝ ተውኝ፣ በቃ ተውኝ፣ በቃ እኔም ተውኝ፣ በእናታችሁ አትበሉኝ። የራሱ ህይወት አለው። ወልዶ በልጆቹ ያገኘዋል። ይውለዱ በቃ በልጆቻቸው። እኔ ምንም ነገር እኔ እናንተን የምፈልገው በቃ ላይክ ሼር አድርጉልኝ። በቃ ቤቴ ኪዳነ ምሕረት የምመኘው አሁንም
በቃ እድሜ ሲደርስም ልጅ እጅ ላይ እንዳይጥለኝ በቃ ምንም እንዳይጥለኝ ጣሬን እንዳያበዛልኝ ዘመድም የለኝ ምንም የለኝም ጣሬን እንዳያበዛብኝ በቃ በተኛውበት እንድቀር በቃ ማንም ኢትዮጵያ ሕዝብ ይቀብሩኛል ነው የምለው። ተውኝ በእናታችሁ እኔ ዛሬ በጣም ከፍቶኝ በቃ ልጅም የለኝም ምንም የለኝም በቃ ተውኝ። ስለ ልጆች አታንሱ በቃ እኔ የወላድ ማን ነኝ? በቃ እድሌ አንዴ ወደዚህ ጋር ስመጣ ማለት ነው በቃ እኔ የሚያስለቅ ለምንድን ነው እንደዚህ ፈጣሪ የሚያመጣ? ለምን ስለዚህ እኔ ምንም ቢሉ በዚያው ባሉበት ደጅም አላስደርስም ምንም አልልም። በቃ እዚያው ባሉበት በቃ እኔ በሞትም ለሬሳይ ላይ ቀብሬ ላይ እንዳይውሉ ነው በቃ ምናከረው። እንዴ እንደዚህ የደወላችሁ እንደዚህ ነው ለምን እንደዚህ ያደርጉልሽ? ለምን ፕላስቲክ ከልዬ ጎዳና እርጉዝ ሆኜ በተለይ ሴቷ ብዙ ፈተና ብዙ ነገር ያየሁ ነው። ችግር የለውም ወልደው በልጆቻቸው ያገኙ። እኔ ስድብ ነው እንጂ ከልጆቼ የሚተርፈኝ ሌላ የተረፈኝ ነገር የለም። ንብረቴን አጣው ብዙ ነገር። ስለዚህ እነሱ ክብር ካልሰጡኝ ሌላው ምራትን ብቶም ለምን ክብር ትሰጠኛለች? ባልም ቢሆን ለምን ክብር ትሰጠኛል? እነሱ ሲያከብሩኝ ሲወዱ ነው ለእኔ አይደለም የሚያደርጉት። በቃ ለልጆቼ ለእኔ ስድብ እንጂ ሌላ ምንም ነገር የለም። ስለዚህ አትበሉኝ። እኔ ብዙ አለ እኔ እኮ ወይ 2 ሜትር ገመድ ትበቃኛለች፣ ግን መኖር እፈልጋለሁ። በቃ ደህና ነገር መኖር እፈልጋለሁ። በቃ ደህና ወፍራም እንጀራ በልቼ መሞት ነው የምፈልገው። ለምን እነሱ ያረጉኝ እንዲህ አላረጉም? አሁንም መድኃኔዓለም ድንግልዬ ዛሬ ኪዳነ ምሕረት ነች። በቃ እምላችሁ ማርያምን የልጅ እጅ አሁንም አያሳየኝ። በቃ የልጅ እጅ አሳየ ነው የምለው። በቃ ምንም አያሳየኝ። በቃ ወልደዋል በልጆቻቸው ያገኙት። በቃ እኔም ቢሞቱ ምንም ቢሉ ምናቸውም ላይ ላልገኝ እኔም ብሞትም ምንም ብል ሬሳ ላይ ቆመው እናቴ ብለው እንዳያለቅሱ ተራግሜ ምን ብዬ ነው የምሞተው? በቃ አልፈልግም። በቃ ይሄ ነው እኔ ጋር ያለው እውነታ። በቃ ምናቸውንም አልፈልግም። ለጥቅም ብቻ ነው የሚፈልጉ፣ ለጥቅም ብቻ። ባለኝ ጊዜ በሉ፣ ባለኝ ጊዜ ያደረጉ። እቃ ብልክ አንድ ነገር ያገኘሁት የለም አንድ ነገር። ስለዚህ ተው በቃ እኔም ተው በእናታችሁ። እየደወላችሁ ልጅሽ እንዲያረግትን ለእኔ አይደለም እነሱ ለእኔ ማድረግ አይወዱም። እኔ ብዙ ዋጋ ከፍያለሁ። ምነው አንዳንድ ጊዜ ማህፀኔን በደፈነው እላለሁ። ብዙ እንድናገር አታርጉኝ። ብመጣ ለራሷ ጉዳይ የራሷ ጉዳይ ነው፣ ያም የራሱ ጉዳይ። በቃ ያም እንደውም ጭራሽ እስር ቢሆኑ ስድብ ምናምን ነው እንጂ የእናት እርግማን መቼም እኔ እሱን ብዙ ዋጋ ከዱባይ ገብቼ ሸዋሮቢት ብዙ ዋጋ እኔ የእናት እንባ የትም ከፍ አያደርግም እኮ። የእናት እርግማን የትም ከፍ አያደርግም። በጣም እዚህ ቤት አስቀምጬ አይሆንም ያለ እድሜው ያለምኑ እሴት ላይ ተንጠልጥሎ ያለ እድሜው ሰድቦኝ ጭራሽ ሁሉ ሊመታኝ ቦቅስ የጀመረው። የእናት እንባ የትም ከፍ አያደርግም። ስለዚህ እኔ ልጅ የለኝም፣ መሀን ነኝ በቃ። ስለዚህ አጠገቤ እንዲደርሱም አልፈልግም። ስሞትም ሬሳ ላይ እንዲሆኑ አልፈልግም። በቃ ያለው ነገር ይሄ ነው ጋይስ። ተው መጣች አይደል ልጅ መጣች። በመጣ እኔ ምን ያየው ነገር አለ? ምንም ያየው ነገር የለም። ምንም ነገር ቢኖረኝ ከኔ ነው የሚፈልጉት። እኔን ነው የሚያጥቡኝ። ቢኖረኝ እኔን ነው እንጂ እናቴ እንደዚህ ለኛ ዋጋ ከፍለሻል አይሉ። ለኔ ምንም ነገር የሚያደርጉት ነገር የለም። አሁንም ህይወታቸው ብልሽሽት ይበል እድሜ ልካቸው። በቃ ህይወታቸው ሲጀመር የተበላሸ ነው በቃ።